አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ዳጣ ክፍል ይዤላችሁ ቀርብ ያለው 48 ስለመታች ነው። አንቺ ሄደን እኮ ከኤቢ ሄድ ሄደን ከክላሷ ሄደን ርድ ብናረጋት ወይ አንቺ ሰይጣን ነው እንደዚህ እንትን የሚልሽ ብላ ስትላትኝ ዳጣ ውሃ ጋራ ተኝታ ሳለ ዳጣ እስኪ ሳቅ ንገሪኝ እስኪ ልንገርሽ እስኪ በቃ አላየል የሆነ ጊዜ ምን ሆነ መሰለሽ ውጭ ጎዳና ላይ እያደርን ማለት ነው ብላ ስትላተኝ ማርቲና ምንድን ነው ያልሽው ሁለቱ ፍቅር ውስጥ ናቸው ብላ ስትነግረው ቆይ ምን ሲያደርጉ አይተሽ ነው እንደዚህ ያልሽው? አንደኛ ነገር ኤቢ ሳታይ አታወራም። ከዛ ደግሞ እሷ ደግሞ ነገረችን በኋላ ደግሞ ሁኔታዎችን ስከታተል ነበረ ብላ ስትለው እነዚህ ልጆች ግን ባይሆኑም አደራዎቻችን ናቸው። አንድ ነገር ማድረግ አለብህ እሺ ማርቲ ብላ ስትል ናታን አናግረዋለሁ። አዎ አናግረው። ብዙዎቹ የተበላሹት በዚህ እድሜያቸው ነው። በዚህ እድሜያቸው የሰውን ምክር አይሰማም ብላ ስትለው ይሄ ነገር ልክ እንዳልሆነ በደንብ አድርገህ ንገራቸው። መቼም ቢሆን ናታንስ ምንም አይሆንም። እሷ በሴት ልጅ ስለሆነች ደግሞ አትርሳ። ባደራ የተሰጡ ደግሞ ናቸው። ቃልህን ባትበላ ጥሩ ነው። እሺ ማርቲ ችግር የለውም። እነሱ ደግሞ ከኔ ያወጡ እንዲህ አይነት ደግሞ ችግር የለውም። ጊዜ ብቻ አይደለም ባጭሩ ማቆም ነው ያለባቸው። ይሄ ናታን እኮ በጣም የምትወደው እኔ ትጎዳለች። ስለዚህ ጀምሮ ከሆኑ ማቆም አለባቸው። ችግር የለውም ማርቲ እንደው አንቺ ዝም ብለሽ አመለክ ተነስተሽ ተጠራጥረሽ ነው እንጂ ልጆቹ እንደዚህ አይነት አይገቡም። በጣም እኮ አስተዋይ ናቸው። የልጅ አስተዋይነት ተወሰነ ጊዜ ነው። የሆነ ቦታ መሳሳት እኮ አይቀርም። ትክክል እንዳልሆነ እንዳጣን በጣም ንገራት። እሺ ማርቲ ያብዬንን ጉዳይ ደግሞ አሁንም በደንብ አድርገሽ አስብ። ባለፈው ያልኩት ትክክል ነው። ወደ ውጭ መሄድ አለባት። ኧረ ብላ ስትል አብዬ ልደረጅ የኔ ውድ እህት አየ ደሬ ወድኔ ባል ደህና ደር ብለው ማርቲን ተኝታለች። ልቡ እንዴት ተንጠለጠለ ሳጨርስለት እንዲህ ማርቲ እየቀለድሽብኝ ነውና ደህና ደሬ ነው ውድ ብለው ይሄን ብቻ ተናግረው መኝታዋን ቀጠለች። ውጭ ሀገር ማለት ውጭ ነው። ውጭ ማታ ላይ እያለን ነው ያልኩሽ። አንድ ሰካራም ሰውዬ ወደ እኔ መጣ እና እሱ ወደ እናንተ መጥቶ ሽንቱ ሊሸናባችሁ ነው። ከዛ ልክ መጣና ሽሩን ፈቶ ሊሸና አለና አጣው እና ምን ነው ሽንቱንማ መጥቶበታል። መች ነው እንጂ የትዶበት ምን አውቄ አንተ ምናምን ስንለው ፈጠጥ ብሎ ወደኛ ሰጣችሁ አይደለ ብሎ አለ። ውሃና ዳጣ ተኝተው እያወጉ ነበር። ምን ነው ሽንቱ መች ነው? ከዛ ፈልገን ምናምን ስንለው የለም ማለት ነው። ውሃ ይሄን እናፋልገን ምናምን ለጥብጥብ አደረግን። ከዛም ተእናሳ እና ምንድነው የሚሆነው ታዲያ? ልብሱን እኮ ብታመጡት ችግር የለውም ነበር። አይ ውሃ ናታን ቁጭ ብሎ ጭል ካለ ቦታ መጽሐፉን ገልጦ እያነበበ ነበረ። የሚያስበው በራሱ አባቴ እንዴት ነህ ደህና ነህ ብሎ ሲመጣለት ቁጭ በል ውሃውን ይዞ እንዴት ነው አለው። አየሩ እንዴት ነው? ደስ ይላል አየሩ። ምን አዲስ ነገር አለ? በምን ጉዳይ? በቤተሰብ ጉዳይ፣ በትምህርት ሁሉም ጥሩ ነው። ትምህርትም ጥሩ ነው። ሰሞኑን እኮ አዲስ መጽሐፍ ጀምሬ እያዝናና ነው። ምን ያህል መጽሐፍ? ምንድን ነው የሚያዝናና? ደርግ ሁሉንም ቢሆን ከማጥፋት ጀምሮ ነበር። እናም አንዳንድ ወረዳዎችም ወደ አንዱ ገበሬ ውስጥ በጧቱ ነው የሚሄደው። እሺ የሄደበት ገበሬ በጾም በባህል ምድር ሳር የሚያገፍ ነው።
አምላኩን ተስፋ አድርጎ የሚኖር ሰው ነው። ከዛ ይሄ ሹም ወደዛ ገበሬ ቤት ሩብ ጠዋት ሄደ። ይህን መጽሐፍ የጻፉት ባለስልጣን የነበሩ ናቸው። ከዛ ይሄ ሹም በጠዋት ወደዛ ገበሬ ከሄደ በኋላ በግረድልኝ እሱ እስከሚደርስልኝ በእርጎ አድርገህ ጅራ ስጠኝ። ገበሬው ስጋና እርጎ ሊበላንቶ ጾመኛና ጾለተኛ ነው። እሱ እንዳትረሳው። ማርቲ እንግዲህ ሰላም ኩሽና ውስጥ ገብታ እየከታተፈች ነበር። ደግሞ ወድሻለሁ የምትይኝ እናትሽ ሆኜ ላቶች ነበረና ወረኛ ኤቢ። እሺ እማዬ አንድ ነገር ልንገርሽ፣ ምንም ነገር መስማት አልፈልግም። እንዴ አበዛሽው እኮ እኔ የምነግርሽ በጣም መጥፎ አይደለም፣ ጥሩ ነገር። ኧረ እንደዛ ተሆነ ሰማሻለሁ። ሰላም ለአባዬ የልጁን አባት አልነግርም ስትለው ሰማሁ እና እንዴ እማዬ ታዲያ ይሄ ምን አዲስ ነገር ነው ታዲያ? የልጁን አባት ለሁላችን አልነግርም ላይ እንዴት የሆነ ቀን ደግሞ ብላስታ ለልጆችና ለትዳር ሲሉኝ ምን ማለት ነው ይሄ? ሰላምን እኮ እንደዚህ ያለ ለልጆችና ለትዳር ያስብልኝ ብሎ አላት። ቆይ ይሄ ደግሞ ምን ማለት ነው? እኔ እንጃ እማዬ። አለ ኤቢዬ ውጭልኝ ሂጂልኝ በቃ። እኔ ግን እማዬ የሰላምና የደረጀበት ናታን ይመስለኝ። ሀዛብ ባነስ አንስታ ክስክስ ተረጋ ስትል እየሮጠ ሄደች። ከነገር አታመልጥም እንዲሁ ጭራሽ። ወይ ፈጣሪ ብላ ራሷን የያዘች እናቲቱ ውስጥ ከምትመራር ድረስ ምን ስትል አሰበችው ብላ ራሷን ያዛለገች። የሌለ ነገር የምታዋሪ ልጅ እንዴ ገረማት። ማርታ ብታያት አልሻሻላለች። እርጎውንም እንጀራው መጣለት፣ ጠቦቱንም አረደለት። በቃ በሩን ድርቀጥፍ አድርጎ በለ። ከዛ በገበሬው በፍርሃት ካሁን ታሁን ቀጠፈ፣ ታሁን መልካውን መላክ አንገቱን ቆረጠው እያለ በፍርሃት ሲከታተለው ነበር። የገበሬ እምነት ነው። አዎ አባዬ እውነትህን ነው። ትቋጣናለች። በዛ ላይ ደግሞ እሺ ላይለል ይችላል። ውሃና መጠን እየሄዱ አርጁ እያለች ስትል አርጁ ብሎ ጠርተው እንዴ ሲጀመር ሌላ አርጁ ነው። ሚስት ለማግባት በጣም መክሰል እንዳለበት ታውቃለህ አይደለ? ትዳር በጣም ከባድ ነገር ነው አውቃለሁኝ። ይኸውልህ ናታን ሚስትህ ያለ እረፍት ሌት ተቀን ሰርታ ገንዘብ እንድታመጣ ትፈልጋለህ። በዛ ተመሳሳይ ደግሞ ለእሷም ጊዜና ቦታ እንድትሰጣት ትፈልጋለች። ሁለቱ ግን አይጋጭም። ለአንዳንድ ሚስቶች አይጋጭም። ለአንዳንዶች ደግሞ ትዳር ደግሞ ለዚህ ነው ከባድ ነው የሚባል ይገርማል። እሱ ብቻ ደግሞ አይደለም። ሴቶች በባህሪያቸው እራሳቸው አጥፍተው አንተ ያጠፋህ ያሳምናሉ እና አንተ ራስህ አምነህ ትቀበላቸዋለህ። ይህንን ደግሞ ማወቅ አለብህ። ሌላ አባዬ ባጭሩ ሚስትህን ስኬታማ ሆነህ ለማስደሰት ሌሎችን ማስቀኘት አለብህ። 24 ሰዓት መስራት አለብህ። ለሷም ጊዜ መስጠት አለብህ። አንተ ራስህ ደግሞ ስፖርት መስራት አለብህ። መገኘት ባለብህ ሰዓት መገኘት አለብህ። እንደ አባዬ እንዴት ይቻላል እንደዚህ? ከማግባት በፊት ይሄንን የሚሸከም ትከሻ መፍጠር አለብህ። እርግጥ ህይወት ያለ ሴቶች ሲኦል ናት። እነሱ ማለት ለኛ ህይወት ቅመም ናቸው። ህይወት ያለ እነሱ አትጣፍጥም። አባዬ እማዬ እንዳሰማህ ይሄ እሷንም ይመለከታታል። ለማንኛውም ይሄን ምልህ ከዳጣ ጋር በተፈጠረው ጉዳይ ጥርጣሬ ነገር ደርሶኝ ነው ብሎ ትፍ አድርጎ ዝም አለው። ናታም እንግዲህ አንተ እውነተኛ አርጁና እና አርጁን አይደለሁ። አይሽ አይደለም እኔ እውነተኛ አርጁን አይደለሁም። የአርጁን አድናቂ ነኝ። አይሽ አይደለም አርጁ የሚባለው እውነተኛ ቅድስት አንድ ነው ያለ እንደሄደ ራሱ ነው። ግን ምን ሆነ ስታለቅስ የቆየኸው? ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ኤቢ ጨከነች ብሎ መጨረሻ ላይ ነገራቸው አርዱ ለውሃና ለመጠን
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ፣ ላይክ አድርጉ። ደህና ሁኑልኝ። አሰላም